የፕሪሚየር ሊጉ መሪ አርሰናል ዌስትሃምን የሚገጥምበት ጨዋታ በያዝነው የውድድር ዘመን ብቻ ሳይሆን በፕሪሚየር ሊጉ አጠቃላይ ታሪክ በጣም ወሳኙ ጨዋታ ሊሆን ይችላል። እንዴት የሚለውም በዝርዝር እናያለን። ዴክላን ራይስ የአርሰናልንም ያሳዳጊ ክለቡንም ዕጣ ፈንታ የሚወስን ጨዋታ ያደርጋል። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። አርሰናል ከዌስትሃም ጋር የሚያደርገው ጨዋታ በዚህ የውድድር ዘመን ብቻ ሳይሆን በአጠቃላይ የፕሪሚየር ሊጉ ታሪክ ወሳኙ ጨዋታ ሊሆን ይችላል የሚለው ርዕስ ጥያቄ ሊያስነሳ ይችላል። ግን ደግሞ እውነት ነው። የእግር ኳስ ባህሪ ራሱ በጣም ይገርማል። ነገሮች በፍጥነት ይለዋወጣሉ። አርሰናል ደግሞ ለዚህ ጥሩ ምሳሌ ይመስለኛል። በቀናት ውስጥ ኔጌቲቪቲው ጥርጣሬው ጠፍቶ ሊጉን በነጥብ ልዩነት እየመራ ነው። የሻምፒየንስ ሊግ ፋይናሊስት ሆኗል። በእነዚህ የድል ቀናት ውስጥ የትኩረት አቅጣጫውም ተቀያይሯል። በሳምንቱ አጋማሽ ወሬ ሁሉ ስለ ሻምፒየንስ ሊጉ ፍጻሜ ነበር። አሁን ደግሞ ትኩረቱ ሁሉ የፕሪሚየር ሊጉ ዋንጫ ላይ ሆኗል። ከዚህ አንጻር ከዌስትሃም ጋር የሚደረገው ጨዋታ ለአርሰናል በጣም ወሳኝ ነው። ግን ደግሞ ወሳኝነቱ ለአርሰናል ብቻ ሳይሆን ለሌሎች ክለቦችም ጭምር ነው። ለዚህ ነው በዚህ የውድድር ዘመን ብቻ ሳይሆን በአጠቃላይ በፕሪሚየር ሊጉ ታሪክ አርሰናልና ዌስትሃም የሚያደርጉት ጨዋታ በጣም ወሳኙ ሊሆን ይችላል የሚባለው። የሚነካቸው ክለቦች በጣም ብዙ ናቸው። አርሰናል ከዌስትሃም ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ በቅርብ ርቀት የፕሪሚየር ሊጉን ዋንጫ መመልከት ይችላል። ምክንያቱም ቀጣዮቹ ጨዋታዎቹ የሚደረጉት ከበርንሌና ክሪስታል ፓላስ ጋር ነው። የወረደውን በርንሌ ኤሚሬትስ ላይ ነው የሚገጥመው። ለአርሰናል በጣም ቀላል ይሆናል ተብሎ ይታሰባል። የመጨረሻ ጨዋታው ደግሞ ከክሪስታል ፓላስ ጋር የሚደረግ ነው። ክሪስታል ፓላስ ከአርሰናል ጋር ከተጫወተ ከ3 ቀናት በኋላ በዩሮፓ ኮንፈረንስ ሊግ ይጫወታል። ስለዚህ ኦሊቨር ግላስነር ጠንካራውን ስብስባቸውን እዚህ ጨዋታ ላይ ያሰልፋሉ ተብሎ አይገመትም። በንጽጽር ደካማውን ቡድናቸው ካሰለፉ ደግሞ ለአርሰናል የማሸነፍ ዕድል ይሰጠዋል ነው። ስለዚህ በጣም ወሳኙና ከባድ ሊሆን የሚችለው ጨዋታ ከዌስትሃም ጋር የሚደረገው ነው። ስለዚህ አርሰናልና ዌስትሃም የሚያደርጉት ጨዋታ የአርሰናልን ዋንጫ የማንሳት ያለማንሳት የመወሰን አቅም ያለው፣ በተመሳሳይ መንገድ የዌስትሃምን በሊጉ የመቆየት ያለመቆየት ጉዳይ የመወሰን አቅም ያለው ጨዋታ ነው። ግን ደግሞ ይሄ ብቻ አይደለም። አርሰናል ዌስትሃምን የሚያሸንፍ ከሆነ በሂሳብ ስሌት ሊድስ ዩናይትድ ቶትናምን ከመግጠሙ በፊት በሊጉ መቆየቱን ያረጋግጣል። ሊድስ በሊጉ መቆየቱን በሂሳብ ስሌት አረጋግጦ የሚያደርገው ጨዋታና ሳያረጋግጥ የሚያደርገው ጨዋታ ተመሳሳይ ኢንቴንሲቲ ይኖረዋል ተብሎ አይታሰብም። ይሄ ደግሞ ለቶትናም የማሸነፍ ዕድል ሊሰጥ ይችላል። ስለዚህ ቶትናም ደግሞ ከዌስትሃም ጋር በሊጉ ለመቆየት እየተፎካከረ ያለ ቡድን እንደሆነ እናውቃለን። ስለዚህ ሊድስንም ቶትናምንም ይነካል ማለት ነው። ከዛ ውጭ ደግሞ በቀጥታ አርሰናልን ለዋንጫ የሚፎካከረውን ማንቸስተር ሲቲ ይነካል። ስለዚህ አንዱ ጨዋታ የአርሰናልንም የዌስትሃምንም የሲቲንም የሊድስንም የቶትናምንም ዕጣ ፈንታ የሚወሰን ነው። በፕሪሚየር ሊጉ በጣም ብዙ ትልልቅ አጋጣሚዎችና ጨዋታዎች ከዚህ ቀደም ሊነሱ ይችላሉ። በታሪክ የምናስታውሳቸው በጣም ብዙ አጋጣሚዎች ሊኖሩ ይችላሉ። ግን ደግሞ በዚህ ልክ በአንድ ጨዋታ ምክንያት የተወሰኑ ዕጣ ፈንታዎች የሉም። አርሰናል ዌስትሃምን ማሸነፍ የሚችል ከሆነ የፕሪሚየር ሊጉን ዋንጫ በቅርብ ርቀት ይመለከታል። እውነት ነው። ግን ደግሞ እዚህ ጨዋታ ላይ ለምሳሌ ከማሸነፍ ውጭ የሚፈጠሩ ነገሮች በድጋሚ ጥርጣሬ ሊያስነሱ ይችላሉ። የአርሰናል ደግሞ ማሸነፍ ከቀሪዎቹ ጨዋታዎች ቅለት ወይ ደግሞ ከቀሪዎቹ ጨዋታዎች ባህሪ መነሻ ማንቸስተር ሲቲን ተስፋ የሚያስቆርጥ ሊሆን ይችላል። ማንቸስተር ሲቲ በ7 ቀን ውስጥ 3 ጨዋታዎች ያደርጋል። አንደኛ ያለ በቂ ረፍት ነው ጨዋታዎቹ የሚደረጉት የኤፍኤ ካፕ ፍጻሜውን ጨምሮ። ከዛ ደግሞ ጨዋታዎቹም ከባድ ናቸው። የሳምንቱ አጋማሽ ላይ ክሪስታል ፓላስን ይገጥማል። ከዛ በኋላ ደግሞ የኤፍኤ ካፕ ፍጻሜ አለው። ከዛ በኋላ ደግሞ ከበርንመዝ ጋር የሚደረግ ጨዋታ አለው። በርንመዝ የአውሮፓ መድረክ ተሳትፎውን ይበልጥ አሳማኝ ለማድረግ ከሲቲ ጋር የሚያደርገውን ጨዋታ በተለየ ጥንካሬ ይጫወተዋል ተብሎ ነው የሚታሰበው። ስለዚህ ይሄ ጨዋታ በጣም ወሳኝ ነው ለእነዚህ ሁሉ ክለቦች ማለት ነው። በፕሪሚየር ሊጉ ሁሉ ታሪክ ከዚህ ቀደም ታዲያ ብዙ ጥሩ አጋጣሚዎች ልናነሳ እንችላለን፣ ከዚህ ጋር ሊቀራረቡ ይችላሉ ብለን የምናስባቸው። ግን በስከዛሬ ታሪኩ በዚህ ልክ እንዳልኩት አንድ ጨዋታ የብዙ ክለቦችን ዕጣ ፈንታ ሲወስን አልታየም። 1994-95 ሮቨርስ ክሪስታል ፓላስን 2-1 አሸነፈ። ኋላ ላይ ሊጉን ማንሳቱን አረጋገጠ። ፓላስ ወረደ። 98-99 የዩናይትድ እና የብላክበርን አቻ መለያየት ዩናይትድ ሊጉን ለማሸነፉ የሊጉን ዋንጫ ለማንሳቱ በጣም በቂ ነበር። ከዛ በኋላ ግን ብላክበርንን ደግሞ ወደ ታች ቁልቁል የወረወረ ነው። 2002-2003 አርሰናል ከቦልተን ጋር ያደረገውን ጨዋታ ሳይጠበቅ 2-2 መለያየቱ ቦልተን በሊጉ እንዲቆይ ዌስትሃም እንዲወርድ
በአርሰናልና በዩናይትድ መካከል ደግሞ ያለው ልዩነት እንዲሰፋና መጨረሻ ላይ ዋንጫውን ዩናይትድ እንዲያገኝ በር ከፍቷል። 2011-12 በተመሳሳይ መንገድ ምናልባት አሁን ከምናነሳው አጋጣሚ ጋር ሊቀራረብ የሚችል ነገር ተፈጥሯል። ዊገን አትሌቲክ ዩናይትድን 2-0 ያሸነፈበት ነው። በዚህ ምክንያት በሊጉ መቆየት ቻለ። 2013-14 ምናልባት በተመሳሳይ መንገድ ሊነሳ ይችላል። ሰንደርላንድ ሳይጠበቅ ቸልሲን 2-1 አሸነፈ ብሪጅ ላይ እና የሰንደርላንድ ማሸነፍ የሊጉ አናትም ላይ የሊጉ ግርጌም ላይ በጣም ብዙ ጥረቶች ፈጠረ። እንደዚህ እያልን በጣም ብዙ ተቀራራቢ ነገሮች ልናነሳ እንችላለን። ግን ደግሞ በአንድ ጨዋታ ምክንያት በዚህ ልክ የሚነኩ በዚህ ልክ ተጽዕኖ ውስጥ የሚገቡ ቡድኖች ከዚህ ቀደም በፕሪሚየር ሊጉ ኖሮ አያውቁም። ስለዚህ አርሰናል ከዌስትሃም ጋር የሚያደርገው ጨዋታ የአርሰናልን፣ የዌስትሃምን፣ የሊድስን፣ የቶትናምና የማንቸስተር ሲቲን ዕጣ ፈንታ ይወስናል እና በዚህ ምክንያት በጣም ትልቅ ጨዋታ ነው። አርሰናል ይህንን ጨዋታ ማሸነፍ የግድ ይለዋል። በእርግጥ የሲቲ ከኤቨርተን ጋር በተደረገ ጨዋታ ነጥብ መጣል ጨዋታውን ባቻ ውጤት ቢያጠናቀቀው በድጋሚ ሌሎቹን ጨዋታዎች ማሸነፍና የጎል ልዩነት የሚለው ካልኩሌሽን ውስጥ እንገባ ሊያደርገን ይችላል። ግን ከጥሩ መነሳሻ በኋላ ነው አርሰናል ዌስትሃምን የሚገጥመው። የሻምፒየንስ ሊግ ፋይናሊስት ከሆነ በኋላ በመሃል 5 ቀን ረፍት ማድረግ ችሏል። ነገሮች እየሰሩለት ያለ ይመስላል። የማይልስ ሌዊስ ስኬሊ ቡድን ውስጥ መካተት፣ የዴክላን ራይስ ወደ 6 ቁጥር ቦታ መመለስ፣ የካላፊዮሪ ላይናፕ ውስጥ በድጋሚ መካተትና ትሮሳር ከካላፊዮሪ ጋር ጥሩ መጫወቱ፣ የዮኬሬሽ ሰሞንኛ አቋም አርሰናል ተስፋ የሚያደርግባቸው ነገሮች ናቸው። ግን ደግሞ ከዌስትሃም ጋር የሚደረገው ጨዋታ በጣም ከባድ ሊሆን እንደሚችል መገመት ይቻላል። አንደኛ እንዳልኩት ዌስትሃም የመውረድ ያለመውረዱን ነገር በጣም የሚወስንበት ጨዋታ ነው። ግን ደግሞ ከጨዋታው ምናልባት የአርሰናል ደጋፊዎች ሌላ ተስፋ የሚያደርጉበት ነገር ካለ ፕሪሚየር ሊጉ ብዙ ጨዋታዎች ስለማይቀሩት ዌስትሃም ከዚህ ቀደም ትልልቅ የፕሪሚየር ሊግ ቡድኖችን ሲገጥም የሚከተለውን አፕሮች እንዳይከተል ሊያስገድደው ይችላል። ምክንያቱም ዌስትሃም በአብላጫው የሚታወቀው ትልልቆቹን ቡድኖች ሲገጥም ወደ ኋላ ፈግፍጎ በመልሶ ማጥቃት ለመጫወት የሚሞክር ወይ ደግሞ የቆሙ ኳሶችን ለመጠቀም የሚሞክር ቡድን ሆኖ ነው የምናየው። ግን ደግሞ አሁን ባለፈው ዌስትሃም ተሸነፈ፣ ቶትናም ደግሞ ማሸነፍ ቻለ። በዚህ ምክንያት ቶትናም ከዌስትሃም የበለጠ ወይ ደግሞ የተሻለ የመትረፍ እድል ኖረው። ስለዚህ ከዌስትሃም የሚጠበቀው እንደዚህ ካሉ ጨዋታዎች ላቻ ሴትል ማድረግ አይደለም። በተቻለው መጠን ሁሉ ጨዋታውን ለማሸነፍ ነው መሞከር ያለበት። ለማሸነፍ መሞከር ደግሞ ከጨዋታው መጀመር አንስቶ ወደ ኋላ ፈግፍጎ ኳሱን ሙሉ በሙሉ ለተጋጣሚው ሰጥቶ እንደው በአጋጣሚ ሊገኙ የሚችሉ እድሎችን ለመጠቀም ታስቦ አይደረግም። ስለዚህ ሪስኮች ወስዶ መጫወት ይኖርበታል። ሪስኮች ወስዶ መጫወት ደግሞ ለአርሰናል ክፍተት ሊሰጠው ይችላል። ወደ ኋላ ፈግፍጎ አርሰናልን ፍረስትሬት ከማድረግ ይልቅ የራሱን እድሎች ለመሞከር የሚጫወት ቡድን በንጽጽር ለአርሰናል ቀሎ ሊታይ ይችላል እና ከዚህ መነሻ ዌስትሃም ጊዜም ስለሌለው የሚቀሩት ከዚህ በኋላ 2 ጨዋታዎች ስለሆኑ ያቻ ውጤት ምንም ትርጉም ስለማይኖረው አርሰናል ከዚህ ቀደም ዌስትሃምን ሲገጥም ከነበረው ወይ ደግሞ ሌሎቹን ትንንሽ ቡድኖች ሲገጥም ከነበረው የተሻለ ስፔስ ሊያገኝ ይችላል ተብሎ ይታሰባል። ከዚህ ጨዋታ ጋር ግን ተያይዞ ሌላ ትኩረት የሚስብ ነገር ካለ የዴክላን ራይስ ጉዳይ ነው። ወደ ቀድሞ ክለቡ ይጓዛል ዴክላን ራይስ። ዌስትሃም አሳዳጊው ነው። 2023 ነው እንግዲህ አርሰናልን የተቀላቀለው። ወደ አርሰናል የመጣበት ዋነኛው ምክንያት ዋንጫ ማንሳት ነው። እስካሁን ድረስ ትልቅ ዋንጫ ማሳካት አልቻለም። አሁን 2 ትልልቅ ዋንጫዎች የማንሳት የታሪክ አጋጣሚ ለዴክላን ራይስና ለአርሰናል ተበርክቷል። ማሳካት ይችላሉ? ትልቅ ጥያቄ ነው። 27 ዓመት ሞልቶታል። እንግዲህ ወደ ለንደን ስቴዲየም ሄዶ የሚያደርገው ጨዋታ በስሜት የተደበላለቀ እንደሚሆን ምንም ጥርጥር የለውም። ምክንያቱም ለ8 ዓመት የኖረበት ቤቱ ነው። ከአካዳሚው ነው የወጣው እና ደግሞ በ2022-23 የኮንፈረንስ ሊግ ሲያሸነፉ የቡድኑ አምበል ነበር። ከ1960ዎቹ በኋላ ያሳኩት የአውሮፓ መድረክ ዋንጫ ነው። ይህንን ዋንጫ ሲያሳኩ የቡድኑ አምበል ነበር። ወደ አርሰናል ያደረገው ዝውውር ለዌስትሃም ደጋፊዎች ስሜት የሚሰጥ አልነበረም። ምክንያቱም ወደ ሌላ የለንደን ክለብ ነው የሄደው እና ሌላ ቡድን ቢቀላቀል ኖሮ ላይቃወሙት ይችሉ ነበር። ግን ደግሞ ወደ አርሰናል የሚሄዱ ተቃውሞውን በጣም ከፍ አድርጎታል። ከዌስትሃም ጋር የሚደረጉ ጨዋታዎችም በውጥረት ይሞሉ ምክንያት ሆኗል። ዴክላን ራይስ
አትሌቲኮ ማድሪድን አሸነፈው ለሻምፒየንስ ሊጉ ፍጻሜ ካለፉ በኋላ ሁሉንም ነገር የሰጠኝ ክለብ ነው በሚል ዌስትሃምን አወድሷል፣ አመስግኗል። ያለ ዌስትሃም እኔ የለሁም ወይ ደግሞ የዛሬው ዴክላን ራይስ አይኖርም ነበር። ይህንን ነው ማምነው። ቸልሲ እድሉን ሲነፍገኝ እድሉን ሰጥተውኛል እና ዛሬ ላለውበት ስኬት ብዙ ሰዎች አስተዋጽኦ አበርክተዋል፣ ገፍተውኛል። ዴቪድ ሞየስ፣ ስላቬን ቢሊች፣ ማኑኤል ፔሌግሪኒ ደግሞ ካፒቴን በማድረግ የአሁኑን ዴክላን ራይስ ቀርጸውታል ብሏል። እና እድሎቹን ይጠብቅ የነበረው ዴክላን ራይስ ያኔ ኮሎምቢያዊው ካርሎስ ሳንቼዝ መጎዳቱን ተከትሎ በ19 ዓመቱ የመሰለፍ እድል አንድ ጊዜ ያገኘ። ከዛ በኋላ ወደኋላ አልተመለከተም። ሳንቼዝ ዴክላን ራይስን በተመለከተ ከዚህ ጨዋታ ፊት ሲናገር አሁን የምታዩት ነገር ሁሉ ግጥምጥሞሽ አይደለም፣ ሲለፋ ሲሰራ የከረመበት ነው። አንገቱን ደፍቶ የሚሰራ ለታላላቆቹ የተለየ ክብር ያለው በጣም የሚያስደንቅ ፕሮፌሽናል ነው በሚል ያወድሰዋል። በዚህ ውድድር ዘመን ለአርሰናል በጣም ወሳኝነቱን አሳይቷል። ኮንሲስተንት በመሆን ከዛ ደግሞ በተጠየቀበት ቦታ ሁሉ በመጫወት እንግዲህ አሁን ወደ 6 ቁጥር ቦታ ተመልሷል፣ ዌስትሃም ውስጥ ወደሚታወቅበት እና በመሃል ትንሽ እየወረደ ይመስል ነበር ወይ ደግሞ ከቡድኑ ጋር ጥያቄዎች ይነሱበት ነበር። ወደኋላ ሲመለስ ግን የቡድኑንም ቅርጽ የራሱንም ብቃት ማሻሻል ያስቻለ ደግሞ ፐርፎርማንስ ባለፉት ጨዋታዎች አሳየን። ጨዋታ ሲጀምር በዚህ ውድድር ዘመን የግራው 8 ቁጥር ሆኖ ነበር የጀመረው። እንደ ፉልባክ የተጫወተበትም ጊዜ አለ። በዌስትሃምም በተመሳሳይ መንገድ ነበር። ሴንተር ባክ አድርገውት ራይት ባክ ወይ ደግሞ ሌፍት ባክ አድርገውት 6 እና 8 አድርገው ሊጫወቱበት ሲሞክሩ ሁልጊዜም ያለውን ይሰጣል። አሰልጣኙ ከወሰነ አሰልጣኙ አድርግ ካለው የማያደርገው ነገር የለም። ከዚህ አንጻር በቅርቡ በአንዳንድ ጨዋታዎች አርሰናልን በአምበልነት ሲመራም ጭምር አይተናል እና በከባዱ ጊዜ ኃላፊነት የወሰደበት መንገድ በጣም ስለሚያስደንቅ እኔ ሳልሆን የቡድን አጋሮቹ ምርጫ ነው ብሏል። በእነዚህ ጨዋታዎች አርሰናልን በአምበልነት መምራቱ ለዴክላን ራይስ አርም ባንዱን ማድረግ ብዙ ትርጉም ያለው አይመስልም። አርም ባንዱን ቢያረግም ባያረግም ሜዳ ላይ ካሉት የአርሰናል መሪዎች መካከል አንደኛው ነው። ዲፋክቶ ሊደር ነው። የግድ አርም ባንዱን ማድረግ አይኖርበትም ይህንን ቡድን ለመምራት። በእርግጥ አንዳንድ ሰዎች አምበልነቱ ይገባዋል ምናምን ነገር የሚል ሐሳብ ሲያነሱ ከርመዋል። ተጫዋቹ እንደዚህ አያስብም። በትልቁ ቡድኑ ሲፈልገው መገኘት ነው መሪነት ብሎ የሚያስብበት መሪነትን የሚገልጽበት ዋነኛው መስፈርት። በዚህ ውድድር ዘመን እያንዳንዱ ጨዋታ ላይ ያደረገው ነገር ያበረከተው አስተዋጽኦ በጣም ያስገርማል። ከ35 የፕሪሚየር ሊግ ጨዋታዎች ከሁለቱ ውጭ ሁሉንም ጀምሯል። 4156 ደቂቃዎች ተጫውቷል በሁሉም ውድድሮች። ከዚህ የበለጠ የተጫወተው የአርሰናል ተጫዋች ዴቪድ ራያ ብቻ ነው እና ደግሞ ይህንን ያደረገው በጉዳትና በህመም ውስጥ መሆኑ ለሚኬል አርቴታ የሚሰጠው ዋጋ፣ ለአርሰናል ደጋፊዎችም እንደዚሁ ዴክላን ራይስን በተመለከተ የሚሰጠው ምስል በጣም የተለየ ነው እና በዚህ የውድድር ዘመን የሆነ ነገር ለማሳካት በጣም የቀረበው ቡድን ውስጥ አስተዋጽኦ በጣም የጎላ ነው። በ2023 ወደ አርሰናል ሲመጣ ለዚህ ቡድን ፊዚካሊቲ፣ ሊደርሺፕ እንዲጨምር ነበር። ሁለቱንም ማድረግ ችሏል። አሁን በአርሰናል የሚያቆይ የተጨማሪ 2 ዓመት ውል አለው። እንደዚህ ባለ ሰዓት መደራደር ተገቢ ነው ብሎ አያስብም። በእርግጥ አርሰናል ለተጨማሪ 1 ዓመት ውሉን አራዝሞ እስከ 2029 ድረስ ተጫዋቹን የሚያቆይበት አንቀጽ አለው ስምምነቱ ላይ። ያለ ጥርጥር ግን የዴክላን ራይስ ቀጣዮቹ ዓመታት በአርሰናል እንዲሆኑ አርሰናሎች የማይፈለቅኑት ድንጋይ አይኖርም። ይሄ የበለጠ ግን እንዲሳካና እንዲሰምር ደግሞ ዋንጫ ማንሳት በጣም አስፈላጊ ነው እና አሁን ከዋንጫ ቅርብ ርቀት ላይ ቆመዋል። ከዚህ ቀደም ዌስትሃም መሰናክል ሆኖባቸው ያውቃል። ይህንን መሰናክል ወደ ቀድሞ ክለቡ በመመለስ ዴክላን ራይስ ከመንገዳቸው ዘወር ያደርገዋል ወይ? በጣም ትልቅ ጥያቄ ነው እና ከበቀደሙ የሻምፒየንስ ሊግ ፍጻሜ በኋላ ሲናገር ዌስትሃም እንደዚህ ያለ ሁኔታ እንደዚህ ያለ ቦታ ላይ ሆኖ ማየት በጣም ያማል፣ ደስ አይልም። ግን ደግሞ ምንም ማድረግ አልችልም፣ የሚያስኩት ስራ ነው እና እሁድ ዌስትሃምን ስገጥም ስራዬን ለመስራት ነው የሚሄደው። ፕሪሚየር ሊጉን ለማሸነፍ እየሞከረን ነው። የውድድር ዘመኑ መጨረሻ ላይ ያለ ነው። እያንዳንዱን ጨዋታ ማሸነፍ እንፈልጋለን በሚል ከጨዋታው ማግኘት የሚፈልጉትን ነገር ተናግሯል። እንግዲህ ከሰሞኑ ከማይልስ ሉዊስ ስኬሊ ጋር በጣም ጥሩ ቅንጅት መፍጠሩን ተመልክተናል። ሁለቱ ኮምፕሊመንት ይደራረጋሉ፣ በመግባባት ነው የሚጫወቱት። ይልቁን ሚኬል አርቴታ ማይልስ ሉዊስ ስኬሊን በደንብ ለመረዳት ጊዜ እንደወሰደበት ተናግሯል። ወይ ደግሞ በደንብ ተረድቶት መጨረሱ ወይ ደግሞ ሉዊስ ስኬሊ መረዳቱ
አሁን ለተጫዋቹ የመሰለፍ ዕድል ከመስጠቱ ጀርባ ያለው ዋነኛ ምክንያት መሆኑን ተናግሯል። ባለፈው የውድድር ዘመን በካላፊዮሪ ጉዳት ምክንያት በጣም ብዙ ጨዋታዎች አድርጓል፣ ግን ደግሞ ሌፍት ባክ ሆኖ ነው። አሁን ወደ አማካይ ክፍል ከተመለሰ በኋላ አርሰናልን ኢነርጃይዝ አድርጎታል። አርሰናልን ወደፊት የሚጫወት ቡድን አድርጎታል። ከመከላከል ወደ ማጥቃት የሚደረገውን ሽግግር የበለጠ ስሙዝ አድርጎታል እና ከዴክላን ራይስ ጋር እንዳልኩት ኮምፕሊመንት ይደራረጋል እና በቀሪዎቹም ጨዋታዎች እንግዲህ የዚህ ተጫዋች እዚህ ቡድን ውስጥ እንደዚህ ባለ መንገድ መካተት አርሰናልን ለበጎ ይቀይረዋል ተብሎ ነው የሚታሰበው። ግብ ጠባቂያቸው ዴቪድ ራያ ሌላ ጥንካሬ ያለ ተጫዋች ነው። እንግዲህ በዚህ ውድድር ዘመንም በክሊንሺት ሌላ ደግሞ ሽልማት የሚያገኝበት የውድድር ዘመን ላይ ደርሷል። 17 ክሊንሺቶች ጠብቋል። እንደዚህ ባሉ ጨዋታዎች የበለጠ ወሳኝነቱን ያሳያል ተብሎ ደግሞ ይጠበቃል፣ ይታሰባል። አርሰናል ከዌስትሃም በእነዚህ ሁሉ ነገሮች ለማንኛውም በጣም ወሳኙ ጨዋታ ነው። የብዙ ክለቦችን ዕጣ ፈንታ የሚወስን ጨዋታ ነው። አርሰናል ይህንን ጨዋታ በማሸነፍ ወደ ዋንጫው ይቀርባል ወይ? እናያለን። ከጨዋታው በኋላ ደግሞ ተመልሰን የተለያዩ ጉዳዮችን እንዳስሳለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።